አርበኛ አስረስ ወደ ዋናው ጉዳይ እንምጣ። ትብብር ምናልባት የጽምዶ የሚባለው ቃል ከቅርብ ጊዜ ወዲህ በኢትዮጵያ የፖለቲካ ውይይቶች ውስጥ ቃሉ የተለመደ መጥቷል። ጽምዶን ከምንም በላይ ደግሞ የአገዛዙ ሚዲያዎች በሰፊው የሚያነሱት ጉዳይ ሆኗል። ጀነራሎቹ ካፋቸው አይጠፋም። አንዳንድ ተንታኞችም ጽምዶ በታሪክ በብዙ ነገር እያነሱ ሰሞኑን ሰፊ የሆነ ፕሮፓጋንዳ እየሰሩበት ነው። ይሄ ያለ ምክንያት አልተነሳም። በፋኖና በሌሎች የተለያዩ ኃይሎች መሃል ጥምረት ተፈጥሯል በሚል ነው። ተያይዘው ሊመጡ ነው። አሁን አብይ አህመድ በሰፊው ውስጣዊ ንቅናቄ ወይም ደግሞ ቅስቀሳ እያደረገ ያለው ተያይዘው እየመጡ ነው። ሁላችሁም ተዘጋጅታችሁ ጠብቁ የሚል ነው። ለማንኛውም ፋኖ ትብብር ውስጥ አለ። ትብብር ውስጥ ካለ በምን ደረጃ ላይ ይገኛል? ፋኖ ትብብር ውስጥ ወደፊትም ይኖራል፣ መኖርም ግዴታው ነው። ደጋግሜ ግልጽ ለማድረግ ሞክሬያለሁ። ይህ ሀገር ፖለቲካ ብዝሃነት ያለበት ነው። ከአመለካከት ብዝሃነት ያለበት ሀገር ነው። ከዛ ባሻገር ደግሞ በኢትዮጵያ ህልውና ላይ የማይደራደር ኃይል ነው የአማራ ፋኖ ብሔራዊ ንቅናቄ። ስለዚህ በኢትዮጵያ ህልውና ላይ የማይደራደር ኃይል ደግሞ ከሌሎች ኢትዮጵያውያን ጋር መተባበር አስፈላጊ እንደሆነ ያምንበታል። ይሄ መላው ሰራዊታችን፣ መላው አመራር የሚያምንበት ጉዳይ ነው። ለምንድን ነው በዚህ ልክ የሚጠቀሱትን ነገሮች እንተዋቸውና ካውንስል ጽምዶ ምናምን የሚሉትን ነገሮች ስፔሲፊክ ፕሮጀክቶች ስለሆኑና ከዚህ በፊትም በግልጽ ስለተናገርኩ እነዚህ ፕሮጀክቶች ውስጥ የለንም በሚል ቋንቋ ገልጸናል። ግን ለምንድን ነው ጉዳዩ በዚህ ልክ ትኩረት የሳበው የሚለውን ነገር ማንሳት ተገቢ ይመስለኛል። ለምንድን ነው ጠላት በዚህ ልክ ሌላ አጀንዳ ስቶ እዚህ ላይ ያተኮረው ብለን ብናስብ አገዛዙ ስለሚፈራ ነው። ግልጽ ነው። ጠላት ስለሚፈራ ነው። ከተባበርን፣ አንድ ላይ ከቆምን፣ በጋራ መስራት ከቻል አገዛዙ በጣም በአጭር ጊዜ ውስጥ መደምሰስ እንደሚችል እንግዲህ ማሸነፍ በሚሊተሪ ብቻ አይደለም ፖለቲካሊም ጭምር የሚያመጣው ውጤት አለ። ቅድም እንደገለጽኩልህ ለምሳሌ በተለያየ ዓለማት ያሉ በኢትዮጵያ የፖለቲካ ሁኔታ ውስጥ በኢትዮጵያ መንግስት ቀጣይነት ውስጥ በኢትዮጵያ ለመበታተን ውስጥ ፍላጎት አለን የሚሉ ኃይሎች ተኪ ኃይል መኖሩን ብልጽግናን የሚተካ ኃይል መኖሩን ዋስትና መውሰድ ይፈልጋሉ። ይሄ በተለያዩ ሀገራት በተለያዩ ጊዜ እየታየ ነው። በታሪክም ለምሳሌ የቅርብ ጊዜውን እንኳን የሶሪያን ታሪክ ብትወስድ ለረጅም ዓመታት በሽር አልአሳድን የተዋጉ ኃይሎች በመጨረሻው ሰዓት በጣም በአጭር ጊዜ ውስጥ ማሸነፍ የቻሉት አንድ ላይ ስለቆሙ፣ አንድ ላይ ስለተባበሩ ነው። ይሄ ምንም የፖለቲካ ሀሁ ነው ብዬ ነው ማምነው። ስለዚህ አገዛዙ ይህን ጉዳይ የሚያራግበው ሲያራግበው ደግሞ በባንዳነት በባዕዳነት የሚከሰን ሌላ ማምለጫ መንገድ ስለሌለው ነው። አንዳንዴ እኮ በጣም እኮ የሚገርም ነገር እኮ ነው። ለምሳሌ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ስለ ህዳሴ ግድብ ተናግረዋል። ህዳሴ ግድብ የኢትዮጵያ ናሽናል ፕራይድ ነው፣ አንዱ ትልቁ ብሔራዊ አጀንዳ ነው። በግድቡ ጉዳይ ላይ በድፍረት ሲነገር አንዳችም አይነት ምላሽ ሰጡ አያውቅም። የብልጽግና ሚዲያዎች ጠቅላይ ሚኒስትሩን ጨምሮ ትንፍሽ ብለው አያውቁም በዚህ ጉዳይ። ያንን ነገር የሚፈሩት ያንን ነገር የሚሸሹት ሰዎች ግን እኛን በባንዳነት በካሃዲነት ይከሳሉ። ኢትዮጵያ ህዝብ ለሀገሩ ያለው ፍቅር አማራውም የእኛ ማህበራዊ መሰረት እንደመሆኑ ለሀገር አንድነት፣ ለሀገር ኩራት፣ ለብሔራዊ አጀንዳዎቻችን ያለውን ትኩረት ስለሚያውቁ ያላቸው አማራጭ ባዳ ሆነዋል፣ ባንዳ ሆነዋል የሚል ስም መስጠት ነው። ሌሎቹስ ያለ እንደሆነ ከአገዛዙ ጋር አብረው መጠረጋቸው ስለማይቀር ለፍትህ እንዳይመስልህ የሚጮሁት። ለምሳሌ በግለሰብ ደረጃ እናንሳ። ለማሳያነት ዳኛቸው አሰፋን ብታነሳ አገዛዙ ሲጠረግ መግቢያ የሌለው ሰው በዘር ማጥፋት ይህንን ዘር አጥፊ አገዛዝ በማገዝ በማስተባበር የጆኖሳይድ ኢነብለር በመሆኑ መጠየቁ የማይቀር ነው። በዛ መንገድ እንኳን ባይጠየቅ ጥቅሙ የሚቀርበት ሰው ነው። ሁሉ ነገራቸውን አገዛዙ የሚያቀርብላቸው ሰዎች ናቸው። ይህን ጉዳይ ትልቅ ትኩረት ሰጥተው የዘወትር አጀንዳቸው ያደረጉት። ከዚህ በፊት እንደተናገርኩት ለምሳሌ አብን ጥቂት አመራሮቹንና ማህተሙን ከመውሰዱ በስተቀር አብይ አህመድ ንጹህ የአብን ታጋዮች እና አመራሮች በፋኖ መዋቅር ውስጥ እያታገሉ መስዋዕትነት እየከፈሉ ነው የሚገኙት። እነዛ የተሸጡትስ የት ይገባሉ? አገዛዙ ሲሸነፍ ለፍርድ ይቀርባሉ። አገዛዙ ሲሸነፍ የዕለት ቀለባቸው ይቋረጣል። አገዛዙ ሲሸነፍ በአማራ ህዝብ ህልውና ላይ የሚቆምሩት ቁማር ይቆማል። ያንን በመፍራት ነው ብዙዎቹ እንጂማ ለህዝብ ቢያስቡ፣ ስለ ፍትህ ቢጨነቁ፣ ስለ አማራ ህዝብ ደህንነት ቢያስቡ ከጫፍ ጫፍ በየዕለቱ በየቀኑ በጀት በድሮን በከባድ መሳሪያ በጅምላ ጨራሽ መሳሪያ ስለሚጨፈጨፈው የአማራ ህዝብ አንዲት ቃል እኮ ተንፍሰው አያውቁም። ሪሊ ስለ ቲፒኤልኤፍ ተጨንቀው ነው? ቲፒኤልኤፍ በመጀመሪያው ጦርነት ወቅት ቆላ ተንቤን ድረስ ተገብቶ በነበረበት ጊዜ በፕሮፓጋንዳም በወታደራዊ እንቅስቃሴም ከቆላ ተንቤን ወደ መቀሌ የመለሱት እነ ጀነራል ጻድቃን እነ ጌታቸው ረዳ አይደሉም? ከነሱ የበለጠ መቀሌ ያሉት ሰዎች በቲፒኤልኤፍነት በህወሓትነት ህወሓት እዚህ ሀገር ላይ በሰራው ወንጀልስ ያነሰ ተጠያቂዎች ናቸው አይደሉም? ከጻድቃን ጋርም ይመክር ከጌታቸው ረዳ ጋር ማዕድ የሚቆርስ ሰው እኛን ሊከስ ይሞክራል። ለዛውም ባልተጨበጠ ነገር፣ ለዛውም ምንም መሰረት በሌለው ነገር። ምን ብሎ ነው የሚከሰን? ቲፒኤልኤፍ መጠየቅ ያለበት ነው፣ እንዲህ አይነት ወንጀል ያለበት ነው፣ እንዲህ ሆነ ነው አድርገው ያሳዩን እስኪ። ስለዚህ እነኚህ ሆዳሞች ህዝባቸውን በየዘመኑ በየመታጠፊያው እየሸጡ አብዛኞቹ እኮ ትናንትና ከቲፒኤልኤፍ ጋር አብረው የነበሩ ናቸው። ባለሀብቶችን ልናነሳ እንችላለን፣ የተለያዩ አክቲቪስቶችን ልናነሳ እንችላለን፣ ድርጅቶችን ልናነሳ እንችላለን፣ በጣም ብዙ መዘርዘር እንችላለን። በርካታ ነጋዴዎች፣ በርካታ አድርባይ ምሁራን ትናንት ከቲፒኤልኤፍ ስር ሆነው ብዙ ነገር ሲያደርጉ የነበሩ፣ ብዙዎቻችን ግን ከቲፒኤልኤፍ በተቃራኒ ቆመን ብዙ ዋጋ የከፈል የእያንዳንዳችንን ታሪክ መመንዘር ይቻላል። ዛሬ ፊት ለፊት የምንታይ የፋኖ አመራሮች በጣም ብዙ ዋጋ ከፍለናል። ነገር ግን አብይ አህመድ የተባለ ጩልሌ በለውጥ ስም ስልጣን ላይ መጥቶ የችግሩንም የበለጠ አወሳስቦ የአማራን ህዝብ ህልውና ከድጡ ወደ ማጡ ባስገባ ጊዜ ደግሞ ነፍጥ አንስተን እየታገል ነው የምንገኘው። ስለዚህ ይሄ ጉዳይ በዚህ ልክ ትኩረት እንዲስብ የተደረገበት ዋነኛ ዓላማ
አብይ አህመድ ሲወገድ ብልጽግና ሲጠረግ አብረን እንጠረጋለን በሚል ስጋትና ፍራቻ ነው ብዙዎቹ ሚዲያዎች ማየት እንችላለን እንጂ ለአማራ ህዝብ ነጻነት ለአማራ ህዝብ መብት ተቆርቆሮ አይደለም። በእርግጥም ለአማራ ህዝብ መብት የሚያስብ ቢኖር ወደ ሜዳው መምጣት ይችላል፣ መታገል ይችላል፣ በተለያየ መንገድ ፋኖን መደገፍ ይችላል። ይኖራሉ ጉድለቶች፣ ስጋቶችም ይኖራሉ። እነሱን ስጋቶች በንግግር በውይይት መቅረፍ ይቻላል። ስለዚህ አጀንዳው በዚህ ልክ እንዲራገብ ከህዝብ ልብ እንድንወጣ ተፈልጎ የሚነገር ነው። መልካሙ ነገር ህዝባችን በደንብ ጠንቅቆ ያቀናል። ትግሉንም ያውቃል፣ እኛንም ያውቃል። ይህንን ትግል የወለደው የአማራ ህዝብ ነው። ይህንን ትግልም የሚቋጨው የአማራ ህዝብ ነው። እንዴት እንደሚቋጭ እንዴት እንደሚራመድም የሚገራው ህዝብ ነው። ስህተት እንኳን ቢኖር መወላገድ እንኳን ቢኖር የሚታረም የሚስተካከል በህዝብ መሀል የምናደርገው ትግል ነው። ስለዚህ እንዲህ አይነት ጥላቶች እንዲህ አይነት ከህዝብ በተቃራኒ የቆሙ በህዝብ ደም ላይ እየቀለዱ ያሉ የትኛውም አይነት ደረጃ ላይ የተቀመጠ ሰው ስለ ትብብር እኛን ሊያማክረን አይችልምም አይገባም። ከህዝብ ጋር መክረን ከሰራዊታችን ጋር መክረን ማናቸውንም አይነት ትብብር ማድረግ አስፈላጊነቱን አምነንበትም ጭምር እንሰራበታለን። ይፋ የምናደርገው ተጨባጭ ነገር ሲኖር ደግሞ ይፋ እናደርጋለን ማለት ነው። አስረስ ምንም ነገር የለም ያልተጨበጠ ነው የተጀመረ ነገር የለም ብሎ ድምዳሜ መስጠት ይቻላል? ለምን ባለው ደረጃ ለህዝብ ማሳወቅ አልፈለጋችሁም? እንግዲህ የትብብር ዝም ብሎ መሳይ እንደምታውቀው ብድግ ብለህ የሆነ ወረቀት የምትፈራረመው ነገር አይደለም። ውይይት ይፈልጋል፣ ንግግር ይፈልጋል። አንድ ኮንቨርሴሽን በኖረ ቁጥር አንድ ከፍተኛ አመራር ከሌላ ኃይል የሆነ አመራር ጋር ውይይት ባደረገ ጊዜ፣ ኢሜል በተቀያየረ ጊዜ፣ ስልክ በተደዋወለ ጊዜ ወይ በሆነ አጋጣሚ በአካል በተገናኘ ጊዜ የሚያደርገውን ነገር ሁሉ ይፋ ልታደርገው የምትችል ነገር አይደለም። ውሳኔ የሆነ ነገር ሲሆን ይፋ ይደረጋል። በዛ ደረጃ የደረሰ ነገር ስለሌለ ነው እስካሁን ይፋ ያላደረግነው። ምንም የምንሽኮረመመው ነገር የለም። ህይወት የምንከፍልበት ትግል ነው። በየቀኑ ወጣቶችን የምንገብርበት ትግል ነው። ማንንም ፈርተን ወይም ለፖለቲካ ኮሬክትነስ ብለን ወይ አድርባይ ሆነን ወይ የሆነ የተለየ ነገር ለማግኘት ብለን ኮምፕሮማይዝ የምናደርገውም ነገር የለም። እንዲህ እንባላለን ብለን ደግሞ የምንሸሸውም ትብብር የለም። በዚህ እርግጠኛ ሆኜ ነው የምናገረው። ስለዚህ ሂደቶች አሉት፣ ስቴፕ አለው፣ ደረጃ አለው። እንደምታውቀው የኢትዮጵያ ፖለቲካ በተለይ የሀገር ውስጥ ጉዳይ በብዙ ተቃርኖዎች ውስጥ የቆየ ነው። ስለዚህ እነኚህ ተቃርኖዎች ብድግ ብለን በአንድ ቀን በሳምንት የምንፈታቸው የምናያቸው አይደሉም። ግራቀኛ አብዛኞቹ የትብብር ሂደቶች አደጋ የሚገጥማቸው ትግበራ ላይ ሲደርሱ ነው። ሂደቱ ላይ ብዙ እንቅፋት አይገጥማቸው። ይሄ ከታሪክም የምንረዳው። ስለዚህ ያንንም ጭምር ታሳቢ በማድረግ በጣም ጥንቃቄ በተሞላበት መንገድ የህዝባችን ፍላጎት ምንድን ነው፣ የሌላው ኃይል ፍላጎት ምንድን ነው፣ የትኛው ቅድሚያ ሊሰጠው ይገባል። ትብብር የምታደርገው እኮ ጠላትን ለማሸነፍ ብቻ አይደለም። ጠላትን ካሸነፍክ በኋላ ሽግግርን መምራት ያስፈልጋል። ሽግግርን ለመምራት ሰላም ያስፈልጋል። መልሰን አለመታኮስ ዋስትና ያስፈልጋል። ስለዚህ እንዲህ አይነት ትልልቅ አጀንዳዎችን የኢትዮጵያን ዘላቂ ሰላም የሚያረጋግጡ አጀንዳዎችን ጭምር ለመተግበር ስለሆነ ጥንቃቄ ስለሚፈልግ እያንዳንዱ ነገር በጊዜው ይፋ ይደረጋል። እስካሁንም ቢሆን እኮ ስለዚህ ጉዳይ ስናነሳ አልወቀስ ብለን አልሰደብ ብለን ወይ የሆነ ነገር አልባል ብለን አይደለም። ነገር ግን ያንን ሪስክ ወስደን ነው የምንሄድበት ተግባራዊ የምናደርገው ማለት ነው። ስለዚህ ለዛ ነው ኦፊሻል ስቴትመንቶችን ያላወጣ ነው። እንደው አርበኛ አስረስ እዚህ ላይ ፋኖ በደንብ ቤቱን አንጾ ጨርሷል ወይ? አሁን አንዳንድ የሚነሳ ስጋትም እንግዲህ የምትጣመሩት የምትተባበሩት ነገ በጋራ ሆናችሁ ምናልባት የምናያችሁ የኢትዮጵያ የተለያዩ ኃይሎች ልትኖሩ ትችላላችሁ። ከዛ አንጻር ፋኖ መጀመሪያ የራሱን አጥር በደንብ አድርጎ ቤቱን አስተካክሎ መሄድ ይገባዋል። እነዛ ኃይሎች ምናልባት የሚገመቱ አሉ። እነማን እንደሆኑ ከወዲሁ ስማቸው እየተጠቀሰ በሰፊ ቅስቀሳም እየተደረገ ነው የሚገኘው። ከነሱ ኃይሎች ጋር ለመስራት ፋኖ በቅድሚያ ቤቱን ማጠናከር አለበት ነው። ያን ጣጣ አልጨረሰም ብለው የሚሰጉ ኃይሎች በነዛ ሰዎች የፖለቲካ ልምድ በነዛ ሰዎች የፖለቲካ ሴራ ተጠልፎ እንደማይወድቅ ምን ዋስትና ማግኘት ይቻላል? ሌላ ዳግም የብአዴን ታሪክ እንዳይደገም አሁንም የአማራ ትግል ፈረስ ሆኖ ቤተመንግስት የሚያደርስ ሌሎች ኃይሎች ስልጣን ላይ እንዲወጡ የማያደርግበትን ያን ለአንድና ለመጨረሻ ጊዜ ይህም ፋይል ለመዝጋት የሚያስችል የፋኖ ግብ አለ ወይ? በዚህ አንጻር ጠንካራ ቁመና ላይ አለ ወይ የሚል ጥያቄም በጣም ፋኖን ትግል ከሚደግፉ ወገኖችም እንሰማለንና በዚህ ደረጃ ምን ማለት ይቻላል? ይህ አይነት ስጋቶች ቢኖሩ እኔ ምንም የሚገርም አይደለም። በተለይ ከዚህ በፊት ከገጠሙን አደጋዎች አኳያ የአማራ ህዝብ አንዴ ብቻ አይደለም ሁለት ሶስቴ ደጋግሞ የተካደ ነው። ሁለት ሶስቴ ጸረ ደርግ ተጋድሎ ቀላል የማይባል አስተዋጽኦ አድርጓል። በኋላ ግን የሆነው ጸረ አማራ ህገ መንግስት ነው እዚህ ሀገር ላይ ህጉ ነው እንዲወጣ ፖሊሲው ነው እንዲወጣ የተደረገው። ከዛ ቀጥሎም በጸረ ቲፒኤልኤፍ ተጋድሎም ከፍተኛ ድርሻ ቢወጣም ለኦህዴድ ብልጽግና ድሉን አሳልፈው በመስጠት በህዝቡ ላይ ክደት ስለተፈጸመበት እንዲህ አይነት ስጋቶች ቢነሱ የሚገርም አይደለም። ሁለቱም ስህተቶች የተሰሩት በብአዴን ሰዎች ነው። የትሮይ ፈረስ መሆንን እና መሸከምን ወይም መታዘልን ጣዕሙን የሚያውቁት እነሱ ናቸው። እኛ አናውቀውም። ይህ ትውልድ በራሱ ምድር ላይ በራሱ አቅም፣ በራሱ ርዕዮተ ዓለም፣ በራሱ ፍላጎት፣ በራሱ መስዋዕትነት የጀመረው ትግል ነው። አንዳንዴ የድርጅቶችንም ታሪክ መለስ ብሎ ማየት ይቻላል። ለምሳሌ ኢህዴን ከተበታተነው ምንድን ነው ኢህአፓ የተራረፈ የሆነ ቦታ ላይ በማደጎ ልጅ አሲስት እየተደረገ ያደገ ድርጅት ነው። እኛ የአይነት መልክ አይደለም ያለን። ከማንም ምንም አግኝተን አይደለም እዚህ የደረስ ነው። በራሳችን አቅም ነው። የአብይ አህመድን አገዛዝ 3 ዓመት ሰርቫይቭ ያደረገ ሌላ ኃይል እኮ የለም ኢትዮጵያ ውስጥ፣ ሊኖርም አይችልም። እኛ ነን ያንን ነገር ማድረግ የቻልነው። የአማራ ህዝብ ነው ያንን ሁሉ ሰቆቃ አብዞርብ አድርጎ ድርጅት ፈጥሮ ዛሬ የደረሰበት ደረጃ መድረስ የቻለው። ስለዚህ ባይኔቸር በተፈጥሮ ይሄ ሊደርሽፕ እና ይሄ ትግል በተፈጥሮ በዛ አይነት መንገድ ሊሸወድ የሚችል አይደለም። የሚዳሰስ የሚጨበጥ ፖለቲካ የሚታይ ነገር የሚፈልግ ነው እና ምናልባት በዚህ በኩል ስጋት የሚኖራቸው ሰዎች ልክ ነው። በተለያየ መንገድ የልምድ ኤክስፖዠር ልዩነቶች ሊኖሩ ይችላሉ። ግን ለዛም እኮ ነው አንዳንድ ነገሮች በጊዜውና በሰዓቱ መጠናቀቅ ባለባቸው ሰዓት እንዳይጠናቀቁ ምክንያት የሆነው ይሄ ጥንቃቄም ስለሚያስፈልገው ነው። ስለዚህ ያንን
በጣም ትኩረት ሰጠን የምንሰራበት ስለሆነ በዚህ በኩል ስጋት ሊኖር አይገባም። ጥያቄው እንደ ጥያቄ፣ ስጋቱ እንደ ስጋት ቢነሳ ግን የሚያስገርም አይደለም። ከዚህ ተጨባጭ ችግሮች ተከስተው ስለነበረ ስለዚህ ከዛም ጭምር የተማረ ሊደርሺፕ ነው ያለው። በቂ ሌሰን የወሰደ ሊደርሺፕ ነው ያለው። በዚህ በኩል የሚኖር መሸዋወድ ስለማይኖር ምንም ስጋት የለም ነው የምለው። እንግዲህ